ሌቦቹ ቦምብን እንደ ውድ የከበረ ድንጋይ አስመስለው በካሲኖ ካዝና ውስጥ ያስቀምጡታል። ከዚያም $160 ሚሊዮን ይዘው ከላስ ቬጋስ ለማምለጥ ይገደዳሉ። ዘረፋው ሊጀመር ነው። የካሲኖውን ካዝና ለመዝረፍ የመጀመሪያው እርምጃ ቦታውን እንደገና መስራት ነበረበት። ልምምድ ለማድረግ ሲሉ የካሲኖውን ካዝና ትክክለኛ ግልባጭ ይሰራሉ። በየጊዜ የሚቀየሩ 6 የይለፍ ቃላትን እንዴት ማግኘት እንደሚችሉ ይረዳሉ። በመቀጠል ለባልደረባቸው ኒክ የውሸት ማንነት ያዘጋጃሉ። ሚስጥራዊ የጦር መሳሪያ አከፋፋይ መስሎ በመቅረብ ትኩረት ለመሳብ በካሲኖ ፕሬዚዳንታዊ ክፍል ውስጥ ያርፋል። ሁልጊዜ ከአጠገቡ የሰውነት ጥበቃዎች ያስፈልጉት ነበር። የካሲኖውን ባለቤት ቴሪን ትኩረት ለመሳብም በካሲኖ ውስጥ ከፍተኛ ገንዘብ ያወጣል። በግልጽ እንደሚታየው እቅዱ ሰራለት። የጦር መሳሪያ አከፋፋይ ማንነቱ በቀጥታ በባለቤቱ ራዳር ውስጥ እንዲገባ አደረገው። ኒክ ካዝናው ውስጥ ዕቃ የማስቀመጥ ዕድል ለማግኘት ሲል ጉቦዎችንና ግንኙነቶችን እንደ ማተላያ ይጠቀማል። ከ3 ቀን በኋላ በሆነ ቀን ይስማማሉ። ነገር ግን ከኳኔው 1 ቀን በፊት ያልተጠበቀ ችግር ተከሰተ። ቴሪ አዲስ ካሲኖ እየከፈተ ስለነበረ አሮጌውን በፈንጂ ለማፍረስ ይወስናል። ፈንጂው በበርካታ ብሎኮች ላይ የኤሌክትሪክ ኃይል እንዲቋረጥ ያደርጋል። ይህም ሙሉ ዕቅዳቸውን ወደ ምስቅልቅል ይለውጠዋል። የኤሌክትሪክ መስመሮችን ሲጠግን የከተማው ኤሌክትሪሻን ቡድኑ አስቀድሞ የተከለው የኃይል ማቋረጫ መሳሪያ ያገኛል። ኃይሉን የማቋረጥ አቅም ከሌለ ዕቅዱ ሙሉ በሙሉ የሞተ ነበረ። ያኔ ነው የፈንጂ ባለሙያው ጃክ አንድ ነገር ያስታወሰው። ፒንች መጠቀም እንደሚችሉ ይናገራል። ፒንች በእርግጥ የማይፈነዳ ነገር ግን በአንድ አፍታ የኤሌክትሮማግኔቲክ ሞገድ በመፍጠር ሁሉንም የኤሌክትሮኒክስ ዕቃዎችን የሚያደናቅፍ መሳሪያ ነበረ። ነገር ግን ይህንን ለማድረግ የሚያስችል በዓለም ላይ አንድ ፒንች ብቻ ነበረ። እሱንም ከምርምር ተቋም መስረቅ ለዚህ ቡድን እጅግ ቀላል ነበረ። በክዋኔው ቀን ኒክ የተቆለፈ ቦርሳ ይዞ በደህንነት ጥበቃ ታጅቦ ወደ ካዝናው ያመራል። ለደህንነት ሲባል ኒክ ብቻ ወደ ካዝናው አካባቢ እንዲገባ ይፈቀድለታል። የሱ የግል ጥበቃዎች በቴሪ ይመለሳሉ። ቦርሳው ሲከፈት 4 የሚያብረቀርቁ የከበሩ ድንጋዮች ይታያሉ። ቴሪ ቦርሳውን ይፈትሻል። በውስጡ ምንም አደገኛ ነገር እንደሌለ ካረጋገጠ በኋላ የኒክ ዕቃዎች እንዲቀመጡ ይፈቅዳል። ነገር ግን ኒክ ራሱ ወደ ካዝናው እንዲገባ አይፈቅድለትም። ቴሪ የሚያየው የቦክስ ግጥሚያ ስለነበረ የዕቃ ማስቀመጥ ተግባሩን ለማናጀሩ ያስረክባል። ነገር ግን እንደ ዕድል ሆኖ ኒክ በደህንነት ካሜራዎች እያንዳንዱን እርምጃ መከታተል ይችላል። በተመሳሳይ ጊዜ ቀሪው ቡድን ወደ እንቅስቃሴ ይገባል። አንዱ የኦክሲጅን ሲሊንደር ለ30 ደቂቃ ያህል ይበቃል። ሌሎች 2 የደህንነት ጥበቃዎች መስለው የገንዘብ ጋሪ ወደ ካዝናው መግቢያ ያንከባለላሉ። በሩ ላይ ያለው ጥበቃ አያቆማቸውም። ከውስጥ ሰው መሪነት በመስጠት አንዱ በተሳካ ሁኔታ ወደ ካዝናው ይገባል። ሌላው የቡድኑ አባል ሊነስ ደግሞ የጨዋታ ኮሚሽን መርማሪ መስሎ ወደ ቴሪ ይጠጋል። ከካሲኖ ሰራተኞች አንዱ የወንጀል ታሪክ እንዳለው ያሳውቃል። 3ቱም አብረው ወደ ግል ክፍል ይገባሉ። በአሜሪካ ሕግ መሰረት የወንጀል ታሪክ ያለው ማንኛውም ሰው ካሲኖ ውስጥ መስራት አይችልም። ሰራተኛው መካዱን ይቀጥላል። ከሊነስ ጋርም ክርክር ውስጥ ይገባል። በዚያች አጭር ሰከንድ ውስጥ ዘወር ሲሉ ሊነስ የይለፍ ቃል ካርዱን ይሰርቃል። ሲወጣ አንድ ነገር እንደረሳ ያስመስላል። ቴሪ ሌላ ጉዳይ ስለነበረው ሊነስ ራሱ ተመልሶ እንዲያመጣው ይፈቅድለታል። ሊነስ የይለፍ ቃሉን ይዞ ወደ ካዝናው ኤሌቬተር ያመራል። ጥበቃው እንዳየው ኒክ በድንገት መሬት ላይ ይወድቃል። በዚያች አጭር ቅጽበት ሀከሩ ሊቪንግስተን የካሜራ ምስሎችን ይቀይራል። ሊነስ በኤሌቬተሩ ውስጥ ከባልደረባው ጋር ይገናኛል። ወዲያውኑ ሁሉንም ነገር ያዘጋጃሉ። አሁን ጃክ ኃይሉን እንዲያጠፋው ብቻ ይፈልጋሉ። ጃክ መሳሪያውን ያዘጋጃል። በፍጥነትም እዚያ ቦታ ይወጣል። ከመፈንዳቱ በፊት ጨረሩ ሊጎዳው ይችላል በሚል ፍርሃት የግል አካባቢውን መሸፈኑን ያረጋግጣል። የኤሌክትሮማግኔቲክ ሞገዱ ወዲያውኑ ይስፋፋል። ሙሉ ላስ ቬጋስም ወደ ጨለማ ትገባለች። የሌዘር መስመሩ ይጠፋል። 2ቱ በፍጥነት የብርሃን እንጨቶችን ወደ ታች በመወርወር በገመድ ወደ ታች ይወርዳሉ። መሬት እንደነኩ የሌዘር መስመሩ ተመልሶ ይበራል። በተመሳሳይ ጊዜ ባልደረባቸው ከገንዘብ ጋሪው ይወጣል። በላይ ያለው ሳጥን በድንገት ይንሸራተታል። ማስጠንቀቂያውን ሊቀሰቅስ ሲል ገመዱን ይይዘዋል። በቅርብ ሰከንድ ውስጥ 4ቱን የከበሩ ድንጋዮች ያወጣል። ተገልብጦም በካቢኔው ላይ ያርፋል። አቀማመጡ ያልተረጋጋ ስለነበረ ሊወድቅ ምንም አልቀረው። በግድግዳው በኩል ተንቀሳቅሶ 4ቱን ድንጋዮች በበሩ መቆለፊያዎች ላይ ያያይዛቸዋል። እነዚህ የከበሩ ድንጋዮች የተባሉት በእርግጥ ቦምቦች ነበሩ። በማዶ ያለውን ቴሪ ለማስፈራራትም ያገለግላሉ። 2 የደህንነት ጥበቃዎች ከካዝናው በር ውጭ ቆመዋል። ሊነስ ሲሊንደሩን ወደ ጥበቃዎቹ ይገፋዋል። ቦታው ሲደርስ ሽፋኑ በራሱ ተከፍቶ ማደንዘዣ ጋዝ ይለቃል። ከ6 ሰከንዶች በኋላ 2ቱም ጥበቃዎች መሬት ላይ ይወድቃሉ። 2ቱ ወደ ካዝናው በር ጠቅተው ያንኳኳሉ። ከውስጥ ያለው ባልደረባቸው ዝግጁ መሆኑን ሲጠይቁት ምልክት ይሰጣቸዋል። ከውጭ ያሉት የቡድኑ አባላት በፍጥነት ፈንጂ በበሩ ላይ ያስራሉ። ከዚያም የሩቅ መቆጣጠሪያውን ሲጫኑ ከባድ ፍንዳታ ይፈጠራል። የካዝናው በር በሰፊው ይከፈታል።
ኢላማቸው በካዝናው ውስጥ ያለው $160 ሚሊዮን ነበረ። ከውጭ በየቦታው ጥበቃዎች አሉ። በዚያ ላይ ያን ያህል ገንዘብ እንዴት አውጥተው ሊሄዱ ይችላሉ? በመሆኑም ቡድኑ ለካሲኖ ባለቤት ደውለው ካዝናውን እየዘረፉት እንደሆነ ይነግሩታል። በውስጡ $160 ሚሊዮን አለ። 80 ሚሊዮኑን ይዘው እንዲሄዱ እንዲፈቅድላቸው፣ ካልሆነ ግን ሙሉውን ካዝና እንደሚያፈንዱት ያስፈራሩታል። ባለቤቱ የተስማማ አስመስሎ ወዲያውኑ ወደ ፖሊስ ለመደወል ይሞክራል። ከውጭ ያለው ቡድን ጥሪውን ይጠልፈዋል። የፖሊስ አባላት መስለው በተረጋጋ ሁኔታ ወደ ካሲኖ ይገባሉ። የሌሊት ማያ መነጽሮችን በማድረግ ጥበቃው ኃይሉን እንዲያጠፋው ያደርጋሉ። በካዝናው ውስጥ ያሉትን ሌቦች እየያዙ አስመስለው በጨለማው ሽፋን በፍጥነት ገንዘቡን ወደ ኪስ ቦርሳዎች ይከታሉ። ከዚያም ሙሉ ቡድን ሙሉ የስዋት ትጥቅ ለብሰው $160 ሚሊዮን ይዘው ከካሲኖ ይወጣሉ። ወደ ተሽከርካሪዎቻቸው ገብተው በሌሊቱ ውስጥ ይሰወራሉ። ፊልሙ የሚያበቃው እዚያ ላይ ነው። ይህ አስደናቂ ፊልም ኦሸንስ 11 ይባላል።